ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል የአክብሮት ሰላምታችንን እናቀርባለን። የአብይ አህመድ አገዛዝ ለኦሮሚያና ለአዲስ አበባ ከተማ አስተዳደር ጀነራሎችን ለፖሊስ ኮሚሽን የኃላፊነት ሹመት መስጠቱ የሚታወቅ ነው። በዛሬው ዕለትም ለአማራ ክልል ፖሊስ ኮሚሽን ኮሚሽነርነት ሌተናል ጀነራል ጥጋቡ ይልማ ሹመት እንደተሰጣቸው ተመልክቷል። ከዚህ ቀደም ለኦሮሚያ ክልል ፖሊስ ኮሚሽን ኮሚሽነርነት ጀነራል ድሪባ መኮንን እንደዚሁም ለአዲስ አበባ ፖሊስ ኮሚሽን ኮሚሽነርነት ሌተናል ጀነራል አስራት ዲኔሮ መሾማቸው ይታወቃል። አብይ አህመድ በእነዚህ አካባቢዎች ከፍተኛ የሆነ የደህንነት ስጋት እንዳለውና በእነዚህ አካባቢዎች ጥብቅ የሆነ ቁጥጥር ለማድረግ የተለያዩ ውሳኔዎችን ሲያስተላልፍ እንደነበረ የሚታወስ ነው። ለመሆኑ ጀነራሎችን በፖሊስ ኮሚሽን ኮሚሽነርነት መሰየሙ ለምን ተፈለገ? አብይ አህመድ በቀጣይ በእነዚህ ክልሎች ከደህንነትና ከአጠቃላይ የሀገሪቱ ሁኔታ አንጻር ምን ለማድረግ እየተዘጋጀ ነው? እነዚህን ጥያቄዎች በማንሳት ከወታደራዊ ጉዳዮች ባለሙያ ከሻለቃ ማሞ ለማ ጋር ቆይታ እናደርጋለን። ሻለቃ ማሞ ለማ በጣም ነው የማመሰግነው። 3 ጀነራሎች ለ3 አስተዳደራዊ ክልሎች በኮሚሽነርነት ተሹመዋል። ይህ ነገር ምንን ያሳያል? አብይ አህመድ እነዚህን ውሳኔዎች ሲያስተላልፍ ምን አስቦ ነው? ይህንን መነሻ በማድረግ ነው ከእርሱ ጋር ውይይት የምናደርገው። የዛሬውን ውሳኔን ጨምሮ ጀነራሎች ወደ ፖሊስ ኮሚሽነርነት መምጣታቸውን እንዴት ያዩታል? አመሰግናለሁ መሳይ። ይሄ በጣም አስፈላጊ ጥያቄ ነው። አድማጮቻችን እና ለተመልካቾቻችን አንዳንድ ግንዛቤ ለማስጨበጥ እንግዲህ ወታደሮች ማለትም የሚሊተሪ ወይም የአርሚ ጀነራሎች ወይም ወታደሮች የሰለጠኑት ከፍተኛና የተፈቀደን ወታደራዊ ኃይል የተፈቀደ ነው የሚባለው በመጠቀም ጠላትን ለማሸነፍ ሲሆን፣ የፖሊስ መኮንኖች ግን የሰለጠኑት ዜጎችን ለመጠበቅ፣ ግጭቶችን ለማርገብ እና የሲቪል መብቶችን ለማስከበርና ለማክበርና ለማስከበር ስለሆነ ሁለቱ ኃይሎች ወይም የሁለቱ ኃይል መኮንኖች ስልጠና፣ ክህሎት እና አሰራር የተለያየ ነው። ይሄ የታወቀ ነገር ነው። በዓለም ደረጃ በዓለም አቀፍ ደረጃ የፖሊስ መኮንኖች እንግዲህ በፍትሐ ብሔር ወይም ሲቪል ሎው በሚባለው በወንጀል ሕግ፣ በምርመራ፣ በትራፊክ ሕግ እና በመሳሰሉት ጭምር አግባብ ያለው ስልጠና የወሰዱና ይህንም በመፈጸምና በማስፈጸም ከፍተኛ ልምድን ያዳበሩ ናቸው። የጦር ጀነራልን የፖሊስ ኃይል እንዲመራ ስትመድብ በዋናነት በወታደራዊ ዶክትሪን ወይም መርህ እና በሲቪል ሕግ ማስከበር ሕጎች መካከል በሚፈጠር መሰረታዊ ግጭት ምክንያት ከባድና ረጅም ጊዜ የሚወስድ አሉታዊ መዘዞችን ሊያስከትል ይችላል። በወታደር ወይም በአርሚና በፖሊስ መካከል የጠላትና የዜጋ የሚባል የአስተሳሰብ ግጭት እና የኃይል አጠቃቀም ግጭት የኃይል አጠቃቀም እና የግጭት ሜቶዶች አሉ፣ አካሄዶች አሉ። እንግዲህ ወታደሮች የሰለጠኑት ቅድም እንዳልኩት ከፍተኛና የተፈቀደ የተኩስ ኃይልን ያው በእኛ ሀገር ግን ይህንን ህጋዊ ማድረግም አለማድረግም መኖሩ እንደተጠበቀ ሆኖ ያንም በመጠቀም የውጭ ጠላትን ለማስወገድ ነው እንግዲህ ወታደራዊ መኮንኖች የሚሰለጥኑት። ፖሊሶች ግን ከዚህ በተለየ ሁኔታ ዜጎችን ለመጠበቅና አስፈላጊ የሆነውን አነስተኛውን የኃይል መጠን ብቻ ለመጠቀም ነው የሚሰለጥኑት እና ይሄ ከፍተኛ በመሀሉ ከፍተኛ ልዩነት አለው እና በግጭት ረገድም ግጭትን ማባባስና ማርገብ ኤስካሌሽን እና ዲኤስካሌሽን የሚባለው ማለት ነው። ወታደራዊ ታክቲኮች በግንባር መስመር ላይ ፍጹም የበላይነትን ማግኘት የሚያስቀድሙ በመሆናቸው ለምሳሌ እንደ ህዝብ ቁጥጥር፣ ውይይትና ገዳ ያልሆኑ መቆጣጠሪያ ሜቶዶችን የመጠቀም የመደበኛ ፖሊስ ዘዴዎችን ወታደራዊ አዛዥ አያውቅም፣ አይጠቀምም እና ፖሊሶች ግን ይሄንን ዘዴ ነው የሚጠቀሙት። ልዩ ልዩ የቁጥጥርና የውይይት መቆጣጠሪያ ዘዴዎች የሚጠቀሙ በኃይል በተለይ ኦፊሰሮች ሲሰለጥኑ የሚሰጡት ትዕዛዝ፣ የሚሰጡት ስምሪት፣ የሚያደርጉት ቁጥጥር፣ የሚያደርጉ ክትትል ሁሉ ወይም ደግሞ የሚሰጡት ብይን ሁሉ ይሄንን መሰረት ያደረገ ነው። የአርሚ ኦፊሰር ወይ አርሚ መኮንኖች ግን ቀደም እንዳልኩት ወታደራዊ ኃይል በውጊያ ላይ ያተኮረ የአመራር ዘይቤ ውስጥ ስለሆነ ስልጣናቸውም ሙያቸውም ክህሎታቸውም ልምዳቸውም እና በሲቪል መብቶች ጥሰቶችን
ህገወጥ እስራቶችና ኃይለኛ የሆነ ፍተሻና የመያዣ እርምጃዎችን እንዲጨምሩ ያደርጋል። የወታደር አመራር ሲኖር ለምን በፖሊሱ መስመርና በፖሊሱ ህግ መሰረት የሰለጠነ ባለመሆኑ እነዚህ ሁለት ነገሮች የሚጋጩ ነው የሚሆኑት እና ከዚህ ሌላ እንደዚህ ወታደራዊ አሰራር እና የወታደራዊ አዛዥ አመራር በሚኖር ጊዜ በህዝብና በፖሊስ ኃይል መካከል እምነት ማጣት ይፈጠራል እና ከማህበረሰቡ ፖሊሱና በማህበረሰቡ ይራራቃል የሚል ነው የዓለም ተሞክሮ። ስለዚህ ለፖሊስ ስራ የወታደራዊ አሰራርን መከተል በጦር ሜዳ አስተሳሰብና ጥበቃ ስር ያውላል ህዝብን። ምናልባት ይህም ተፈልጎ ሊሆን ይችላል። አሁን በኢትዮጵያ ውስጥ ይሄ ሹመት በየቦታው የሚበረታው እና ማህበረሰቡ ደግሞ እንዲህ በሚሆን ጊዜ ህግ አስከባሪውን እንደ ጠባቂ ሳይሆን ማለት ፖሊሱን እንደ ወራሪ ኃይል ሊያው ይችላል እና ሌላው ነገር እዚህ ላይ የአርሚ ጀነራሎች እንደዚህ አሁን በየክልሉ ወታደራዊ ሹመት በሚያገኙ ጊዜ ወይም የበላይ ሆነው ተሹሞ በሚሄዱ ጊዜ በፖሊስ ሰራዊት ወይም ሲቪል ፖሊስ የሚባለው ውስጥ የረጅም ጊዜ አገልግሎት ያላቸው የፖሊስ መኮንኖችን በመተው ከአርሚ እያመጡ ላቸው ላይ በሚሾሙበት ጊዜ የፖሊስ ኃይል መኮንኖች የውስጥ የሞራል መሰበር እና መጎዳትን የመዋቅር መናጋትን ያመጣል። በብዙ ዓለም ሀገራት ህገ መንግስት በተለይ ዲሞክራሲ ባለባቸው ሀገራት አምባገነንነትን እና ስርዓት አልበኝነት ወይም ደግሞ የህዝብና የፖሊስ ግንኙነትን የሚያሻግር አምባገነናዊ ጭቆና እና ለአምባገነናዊ ስርዓት ቁጥጥር የሚያመች ሁኔታን ስለሚፈጥር ህግ የበላይነት ባለበት እና ዲሞክራሲያዊ ስርዓት ባለባቸው ሀገሮች የአርሚ ጀነራልን የአርሚ ኦፊሰሮችን በፖሊስ አዛዥነት መሾም ወደ አምባገነን ስርዓት የሚወስድና ዲሞክራሲን የሚያፋልስ ተደርጎ ስለሚታይ የተወገዘ ነው፣ የማይፈለግ ነው፣ የማይደረግ ነው። እንደው ሻለቃ ማሞ አሁንም ስርዓቱ አምባገነን ነው በስልጣን ላይ ያለው የአብይ አህመድ አገዛዝ ምናልባትም ሌላ ቃል ካልተገኘለት በስተቀር ከአምባገነንም በላይ ነው። ይሄ ስርዓት ወደ አምባገነንነት ይወስዷል ይባላል ወይ? እንዲህ አይነት እርምጃዎችን በሚወስድበት ጊዜ ከአምባገነን በላይ ምን ሊሆን ነው? ምናልባት ወታደራዊ አገዛዝም ከዛም በላይ ሌላ ልንጠቅስለት እንችላለን። ምክንያቱም እንዲህ ከማድረጉም በፊት እነዚህን ወታደራዊ ጀነራሎች ለፖሊስ ተቋማት ኃላፊ አድርጎ ከመሸቡ በፊትም በጣም አምባገነን መንግስት እንደሆነ የተለያዩ ዓለም አቀፍ ተቋማት፣ የሰብአዊ መብት ድርጅቶች፣ ጋዜጠኛ መብት ተሟጋቾች በሙሉ እየገለጹት ያለ አገዛዝ ነው። ስለዚህ እንዲህ ማድረጉ ወደ ምን እየሄደ ነው ማለት እንችላለን? በትክክል ኢትዮጵያ ውስጥ ያለው አገዛዝ አሁን በስልጣን ላይ ያለው አገዛዝ ከአምባገነንም የከፋ የጠባብ የዘር ፖለቲካ የሚያራምድ አገዛዝ ስለሆነ ከዛም የላቀ በሀገርና በሕዝብ ላይ ከፍተኛ በደልና ሕግ አልባነት የሚያመጣ እንደሆነ በተግባር እየታየ ነው። ግን ምንድነው የዲሞክራሲና የሕግ የበላይነት የፍትህ በሰፈነባቸው ሀገሮች ቀጥተኛ ትርጉሙ አርሚ ኦፊሰርን የፖሊስ ሰላማዊ ፖሊስ አዛዥ አድርጎ መሾም ወደ አምባገነናዊ መንግስትነትና ወደ ጭቆና ወደ ዲሞክራሲ ስርዓት መናጋት የሚወስድ አድርገው እንደሚወስዱት ለመግለጽ ነው ያንን ያነሳሁት። ግን አሁን ኢትዮጵያ ውስጥ ባለው ሁኔታ ያለው የብልጽግና አገዛዝ ዴስፐሬሽን ይመስለኛል ይሄን የሚያደርገው። ለምን በሽምቅ ውጊያ እና አንዳንድ በዚህ በድራግ ንግድ ሀገርን ሽብር ላይ በሚሆን ጊዜ እንደዚህ የአርሚ አዛዦችን ወደ ፖሊስ አዛዥነት በመለወጥ ብዙ ሀገራት ላይ እንዲህ አይነት ተሞክሮ ተካሂዶ በብዙ ሀገራት ላይ ከፍተኛ ጉዳት አምጥቷል። ለምን የፖሊስ ሰንተን የዚህ ህግን ተከትሎ የመስራት አቅም ያለው በፍትሐብሔር ህግ፣ በሲቪል ሎ፣ በወንጀል ህግ ተመርቶ የሚሰራ የፖሊስ ኃይል በወታደራዊ አመራር ምክንያት ወደ ወታደራዊ ኃይልነት እየተለወጠ ስለሚሄድ በህዝብና በሀገር ላይ ከፍተኛ ጉዳት ያመጣባቸው የብዙ ሀገር ተሞክሮች አለ እና አሁንም ካለው ዴስፐሬሽን አኳያ ያለውን የሽምቅ ውጊያ በሌላ መንገድ ከመፍታት ይልቅ የፖሊስ ኃይሉንም ጠቅልሎ ምናልባትም ይሄ የፖሊስ ኃይል ሆኖ የተዋቀረው ከህዝባዊ ኃይልና ከአሁን በፊት ልዩ ኃይል ይባሉ ከነበሩት ጋራ አሁን ልዩ ልዩ ስም የተሰጣቸው ምናልባትም ከሚሊሻ ኃይል ጋርም በማቀነባበር በአንድ የበላይ የፖሊስ ስራ አድርጎ በመምራት ከመከላከያ ወይም ከአርሚው ጋራ ወደ ጸረ ሽምቅ ውጊያም የሽምቅ ውጊያውን ለማጥፋት በሚደረገው ጦርነት ውስጥ ለማስገባት የታቀደና የታሰበ ሊሆን ይችላል። አሁን
በኦሮሚያ ክልልም እንዲህ የተደረገው ሹመት ይሄንኑ ለማጠናከር እንደሆነ ብዙ ምልክቶች አሉ እና ከዚህ አንጻር ነው እንግዲህ የሚታየው። መሳይ እንደ ሻለቃ ማሞ ሶስቱ አካባቢዎች ላይ ያተኮረበት ምክንያት ይታወቃል። እንግዲህ አብይ አህመድ በተለያዩ ሰነዶችም እንደተረጋገጠው ሶስቱን አካባቢዎች አጥብቆ ለስርዓቱ ህልውና እንደ ስጋት የሚቆጥራቸው ነው። አዲስ አበባ በተደጋጋሚ የሚገለጽ ነው። የህዝብ አመጽ፣ የህዝብ እንቢተኝነት እንዳይፈነዳ ባለ በሌላ ኃይል የአዲስ አበባን ጉዳይ መቆጣጠር አለብን ብለው በኦሮሚያ ክልልም በአዲስ አበባ ከተማ አስተዳደርም እንዲሁም በፌዴራል መንግስቱ ባሉ የጸጥታ መዋቅሮች የአዲስ አበባን አጠቃላይ ሁኔታ በከፍተኛ ጥንቃቄና ክትትል ነው አብይ አህመድ የሚቆጣጠረው። ለዛም ነው ለአዲስ አበባ ፖሊስ ኮሚሽን ጀነራል አስራት ዲኔሮን አምጥቶ ምክትሉንም ከራሱ ከግል ጠባቂው በማምጣት አዲስ አበባ ላይ ጥብቅ የሆነ ቁጥጥር ያደረገው። በአማራ ክልልም ባለው ሁኔታ በኦሮሚያም ባለው ሁኔታ እነዚህ ሶስት አካባቢዎች ላይ የተለየ ትኩረት ያደረገው ለስልጣኑ ህልውና አደጋ ናቸው ብሎ ስላመነ ነው። ምናልባት ይህም በማድረጉ እነዚህ አካባቢዎች ላይ ምን የተለየ ነገር ሊደረግ ይችላል? እነሱ በተለየ ሁኔታ ለአብይ አህመድ የህልውና አደጋ መልስ ሊሰጥ የሚችል ቁጥጥር ሊያመጡለት ይችላሉ? ምን የተለየ ነገር ሊያይ ይችላል እነዚህን ሰዎች በመመደቡ? አመሰግናለሁ። ቅድም እንዳልኩት ይሄ በነገሮች ከዴስፐሬሽን የመጣ ነገር ነው የሚሆነው። ብዙ ጊዜ እንደዚህ አምባገነን መንግስታት በእኛም ዘመን አይተነዋል። መጨረሻ ላይ ለተነሱ በሀገር ውስጥ ለተነሱ የእርስ በርስ ጦርነቶች ወይም የሽምቅ ውጊያዎች ፖለቲካዊ መፍትሄ መስጠት የማይችሉ የማይፈልጉ ስለሆነ የሚወስዱት ዴስፐሬሽን እርምጃ መጨረሻ ላይ አንዳችም ውጤት አያመጣም። ከመጨረሻው ጥቃትና ከመጨረሻው ከስልጣን መገፋት ለመዳን የሚወሰዱ እርምጃዎች ናቸው። በብዙ ጊዜ በዛን ዘመንም በመጨረሻው በ82 ከ81 በኋላ በእኛ ዘመን በደርግ አገዛዝ ዘመን ብዙ የኢሰፓ አባላት ምንድነው እንደዚህ የቀበሌ ምናምን እንደዚህ እየተባለ እየተደራጀ እንጦጦ ዙሪያ ሌላ ቦታ ወታደራዊ መሬቶች ላይ ምሽግ ተሰርቶ የመጨረሻው መከላከያ ይሆናል እንደዚህ የሚል ብዙ ውጣ ውረድ ብዙ እንትን ሲታይ ነበረ እና አሁንም ቅድም እንዳልኩት ይሄ በፖሊስ ስር ህዝባዊ ኃይሉን አደራጅቶ የመጨረሻ ምሽግ ለማድረግ ታስቦ የሚደረግ እንደሆነ ገምታለሁ። ለምን ፖሊስ ሰራዊት መሳሪያ አለው። ዓላማና ተግባሩ ስልጠናው ሌላም ቢሆን መሳሪያ መተኮስ ይችላል ከሰላማዊ ሰው በተለየ ሁኔታ። ሌሎችም ከሲቪሊያን ኃይሎች ጋር እነሱን አቀናጅቶ ሌላ ኃይል ለመፍጠር ነው ከአርሚው በተጨማሪ ጥረት እየተደረገ ያለው። እንደዛ እንደሆነ ነው ምልክቶች የሚያሳዩት። ግን መጨረሻ ላይ ይሄ ከየትኛውም ከሚመጣ የህዝብ ድጋፍ ካለው ኃይል የሚያድን አይሆንም። መጨረሻ ላይ ይሄ ሁሉ አንድም ነገር ሳይሰራ ሊፈርስ የሚችል ነው የሚሆነው። ግን እነሱ አምባገነን አገዛዞች ካለባቸው ጭንቀትና ያው ከስልጣናቸውን ላለማጣት ከዚህም የባሰ ብዙ ነገሮችን ሊያደርጉ ይችላሉ። ግን የህዝብ አእምሮ ውስጥ ያለው ልብ ውስጥ ያለው እና እነሱ የሚያስቡት አንድ አይሆንም። መጨረሻ ላይ ውጤቱ ተቃራኒ ነው የሚሆነው። አንድም እኛ እኮ በአንድ ግንባር ያለ አንድ አርሚ እኮ ምንም አይነት ውጊያ ሳያደርግ እኮ በቃ እንዳለ እኮ ምንም ነገር ሳያደርግ አዲስ አበባ እኮ ተደርሷል። ገና ደሴ አሁን በወሎ በኩል ደሴ ከዛ በላይ ያሉ መሬቶች ካራ ደብረሲና ምን ድረስ ስንት ወታደራዊ መሬቶች ስንት የውጊያ መሬቶች አሉ እየተባለ ምንም ነገር ሳይሆን እኮ ነው። የአዲስ አበባ ዙሪያም ሲፎክር ወዲያ ወዲህ ሲወጣ የነበረ አዲስ አበባም ዙሪያ የተደረገ ውጊያ የለም። እንደዚሁ ነው። አንዴ መፍረስ ሲጀምር ይፈርሳል። ይሄ የታወቀ ነገር ነው። የአምባገነን አገዛዞች ዲፌንስ ወይም የመከላከል እቅድ በዴስፐሬሽን የሚሰሩት ስራ ሁሉ መጨረሻ ላይ የእምቧይ ካብ ነው የሚሆነው። ውጤት አያመጣም። ይሄ ደግሞ የትላንትና ትዝታ ነው። እነሱ ይሄንን አሁን አይምሯቸው ይሄንን ስንናገር ያኔም አይሰሙም ነበረ፣ አሁንም አይሰሙም። ስለዚህ ከዛ ከዴስፐሬሽን የመጣ እንደሆነ ነው የማየው። ምንም የሚያመጣው ለውጥ የለም ነው ብዬ ነው የምደመድመው። መሳይ በጣም ነው የማመሰግነው። ሻለቃ ማሞ ለማ የወታደራዊ ጉዳዮች ባለሙያ፣ ለአጭር ማብራሪያ ፈልጌዎት ነበር የደወልኩት። በቂ ማብራሪያ አግኝተናል። በጣም አመሰግናለሁ በአድማጮች ስም። እኔም አመሰግናለሁ መሳይ። ደህና ዋል።